ዓለምን የሚያንቀሳቅሰው ሞተሩ ምንድነው? ፋብሪካ፣ አውሮፕላኖች፣ መኪኖችና የቢሊየን ሰዎች የዕለት ተዕለት ሕይወት በአንድ ቀጭን የባህር መስመር ላይ ተንጠልጥሏል ቢባል ያምናሉ? ይህ ቦታ የሆርሙዝ ሰርጥ ይባላል። በካርታ ላይ ሲታይ ትንሽ ቢመስልም ለዓለም ኢኮኖሚ ግን ልክ እንደ ሰው ልጅ የደም ስር ነው። ይህ ሰርጥ ለተከታታይ ቀናቶች ሙሉ ለሙሉ ቢዘጋ ዓለም በጨለማ ውስጥ ትወድቃለች። የነዳጅ ዋጋ ሰማይ ነካል። የዓለም ኢኮኖሚ ክፉኛ ይናወጣል። ዛሬ በዚህ ቪዲዮ ይህ ስትራቴጂካዊ ቦታ ምን አይነት እንደሆነ፣ ለምን የዓለም ሀያላን አይናቸውን እንደማይነቅሉበት፣ ኢራን ይህንን ቦታ በከፊል ብቻ ሳይሆን ሙሉ ለሙሉ እንዴት ልትዘጋው እንደምትችልና ቢዘጋ ማን ይጎዳል የሚሉትን ነጥቦች በዝርዝር እንመለከታለን። ቪዲዮውን እስከ መጨረሻው ተከታተሉት። ሰብስክራይብ ማድረጉን አትርሱ። አሁን ወደ ሆርሙዝ ሰርጥ እናምራ። ለመሆኑ ይህ ዓለምን በፍርሃት የሚያንቀጠቅጥ ስፍራ የት ነው የሚገኘው? ካርታውን በቅርብ ስንመለከት በመካከለኛው ምስራቅ እምብርት ላይ አንድ ቪ የሚመስል ጠባብ መተላለፊያ እናያለን። ይህ የሆርሙዝ ሰርጥ ነው። በሰሜን በኩል የኢራን ረጅም የባህር ጠረፍ፣ በደቡብ በኩል ደግሞ የኦማን ሙሳንዳም የተባለች ወጣ ገባ ባህር ገብ መሬትና የተባበሩት አረብ ኤምሬቶች ይገኛሉ። ይህ ቦታ በተፈጥሮ እጅግ አስገራሚ ነው። ሰርጡ በሰፋበት ቦታ 96 ኪሎ ሜትር ቢሆንም በጣም በጠበበበት ቦታ ግን ስፋቱ 33 ኪሎ ሜትር ብቻ ነው። ለንጽጽር ያህል ከአዲስ አበባ ከተማ ተነስተን ቢሾፍቱ እንደመድረስ ማለት ነው። በአይን አሻግሮ ማዶን ማየት የማይቻል ቅርበት። ታዲያ ለምንድን ነው ይህ ቦታ የዓለም ኢኮኖሚ አንገት የተባለው? ምክንያቱም ቀላል ነው፣ ግን እጅግ ከበድ ያለ ነው። እንደ ሳውዲ አረቢያ፣ ኢራቅ፣ ኩዌት፣ የተባበሩት አረብ ኤምሬትና ኳታር ያሉ የዓለም ኃይል ምንጭ አቅራቢዎች ከምድር ሆድ ያወጡትን ነዳጅ ለዓለም ገበያ የሚያቀርቡበት ብቸኛው የፊት ደጅ ይህ ሰርጥ ነው። ከጥንት የባህር መንገድ ጀምሮ እስከ ዛሬው ቴክኖሎጂ ዘመን ድረስ ይህ መተላለፊያ የንግድና የጦርነት ማዕከል ሆኖ ቀጥሏል። ፖርቹጋሎች፣ እንግሊዞች፣ አሜሪካውያን በተለያየ ዘመናት ይህንን ቦታ ለመቆጣጠር የከፈሉት መስዋዕትነት ቦታው ከጂኦግራፊ ይዞታ በላይ የስልጣንና የሀብት ቁልፍ መሆኑን ያሳያል። በቀላል አማርኛ የሆርሙዝ ሰርጥ ማለት የዓለም ኢኮኖሚ የልብ ትርታ የሚለካበት መተንፈሻ ቱቦ ነው። ይህ ቱቦ የታፈነ ዕለት የዓለም ልብ ትርታ መቆሙ የማይቀር ሐቅ ነው። በሆርሙዝ የባህር ሰርጥ መስመር ውስጥ የሚንቀሳቀሰውን የሀብት መጠን ስናስብ ነገሩ ከግንዛቤያችን በላይ ይገዝፋል። ዝም ብለን ቁጥሮች ብቻ አንደረድርም። ይልቁንም እነዚህ ቁጥሮች ለዓለም ምን ማለት እንደሆኑ እንመርምር። በየቀኑ በየ24 ሰዓቱ በዚህ ሰርጥ ውስጥ በአማካኝ ከ20 እስከ 21 ሚሊዮን በርሜል ነዳጅ ያልፋል። ይህ ቁጥር ምን ማለት እንደሆነ ያውቃሉ? በዓለም ላይ በየቀኑ ጥቅም ላይ ከሚውሉት ጠቅላላ ነዳጅ ውስጥ 20 በመቶ በዚህ ጠባብ ሰንሰለት ውስጥ ያልፋል። ይሄ ማለት በምድር ላይ የሚንቀሳቀሱ ከ5 መኪኖች አንዱ ወይም ከ5ቱ ፋብሪካዎች አንዱ የሚኖረው በዚህ ሰርጥ በሚያልፈው ነዳጅ አማካኝነት ነው። ሰርጡ ለአንድ ቀን ብቻ ቢዘጋ 21 ሚሊዮን በርሜል ነዳጅ ከዓለም ገበያ ይጠፋል። ይህ ማለት በአንድ ጀንበር የምድር ግማሽ እንቅስቃሴ ይገታል። ነገር ግን ታሪኩ በነዳጅ ብቻ አያበቃም። የሆርሙዝ ሰርጥ የዓለም የተፈጥሮ ጋዝ መተንፈሻ ጭምር ነው። ኳታር ለዓለም የምታቀርበው ግዙፍ የፈሳሽ የተፈጥሮ ጋዝ በሙሉ የሚያልፈው በዚህ መስመር ነው። በተለይም ለአውሮፓ፣ ለኤዥያ የኃይል ማመንጫ ይህ ጋዝ የኑሮ መሰረት ነው። አካሄዱንም እስኪ ተመልከቱት። በየሰዓቱ በአማካኝ አንድ ግዙፍ የነዳጅ መርከብ ሰርጡን ያቋርጣል። እነዚህ መርከቦች ተራ መርከቦች አይደሉም። አንዱ መርከብ ከ3 የእግር ኳስ ሜዳዎች በላይ ርዝመት አለው። በመቶ ሺዎች የሚቆጠሩ ቶን ጭነት የተሸከሙ ግዙፍ ተንሳፋፊ ደሴቶች ማለት ናቸው። የሆርሙዝ ሰርጥ ሙሉ ለሙሉ ለቀናት ለሳምንታት ተቋረጠ ማለት በጃፓን፣ በደቡብ ኮሪያ ያሉ ግዙፍ የቴክኖሎጂ ተቋማት ይቆማሉ። በቻይና ያሉ ፋብሪካዎች ጭሳቸው ይበናል። በአውሮፓ ያሉ ቤቶች የሙቀት ምንጭ ያጣሉ። በአሜሪካ ያሉ የነዳጅ ማደያዎች ደግሞ ረጅም ወረፋ ያስተናግዳሉ። በአጭሩ የሆርሙዝ ሰርጥ ዝም ብሎ የውሃ መተላለፊያ አይደለም። እርሱ የዘመናዊ ስልጣኔ የደም ዝውውር ስርዓት ነው። ይህንን ሁሉ የዓለም ሀብት አፍኖ የመያዝ አቅም ያለው ማን ነው? መልሱ ወደ አንዲት ሀገር ያመራል። እሷም ኢራን። የሆርሙዝ ሰርጥ
ሰሜናዊ ግዙፍ ጠረፍ በሙሉ በኢራን ቁጥጥር ስር ነው። ኢራን ከምዕራባውያን ጋር በተለይም ከአሜሪካ ጋር የፖለቲካ ትኩሳት ውስጥ በገባች ቁጥር የምትመዘው አንድ ትልቅ ካርታ አለ፣ የሆርሙዝ ሰርጥን መዝጋት። ግን ጥያቄው ኢራን እንደ አሜሪካ ግዙፍ የጦር መርከቦች ሳይኖራት ይህንን ሰርጥ እንዴት ልታፍነው ትችላለች? ኢራን የምትጠቀምበት የተመጣጣኝ ያልሆነ ጦርነት አሲሜትሪክ ዋርፋር የተባለው ስልት ነው። የመጀመሪያው የባህር ውስጥ ፈንጂዎች። ኢራን በሺዎች የሚቆጠሩ ረቂቅ የባህር ውስጥ ፈንጂዎች አሏት። እነዚህ ፈንጂዎች በጠባብ የባህር መስመር ላይ በድብቅ ከተበተኑ ማንኛውም ግዙፍ መርከብ ለመንቀሳቀስ ይፈራል። አንዲት መርከብ ተመታች ማለት የባህር ጉዞ ኢንሹራንስ ዋጋ ሰማይ ይነካል። ኩባንያዎቹም መርከቦቻቸውን ወደ ሞት አፋፍ አይልኩም። ኢራን እነዚህ ፈንጂዎችን ማረጓም በተዘዋዋሪ ፈንጂው ሳይፈነዳም ሰርጡ እንዲዘጋ ያደርገዋል። ሁለተኛ ላይ ደግሞ የምትጠቀመው የፈጣን ጀልባ መንጋ ነው። ኢራን በሚሳኤል በሮኬት የታጠቁ በመቶዎች የሚቆጠሩ ትናንሽ ጀልባዎች አሏት። እነዚህ ጀልባዎች ልክ እንደ ንብ መንጋ ግዙፍ መርከቦችን ከበው ማጥቃት ይችላሉ። በዚህም ምክንያት መርከቦቹ እንዳያልፉ ስጋት ይሆንባቸዋል። ምክንያቱ ደግሞ ኢራን በዚህ ሰዓት ምንም ነገር ማድረግ እንደምትችል እያሳየች መሆኑ ነው። በሶስተኛነት ደግሞ የሚሳኤልና የድሮን ዝናብ ነው። በኢራን ተራሮቹ ዋሻዎች ውስጥ የተደበቁ በሺዎች የሚቆጠሩ ጸረ መርከብ ሚሳኤሎች አሉ። እነዚህ ሚሳኤሎች ከየብስ ተነስተው በሰርጡ ውስጥ የሚያልፈው ማንኛውም ኢላማ በሰከንድ ውስጥ የመምታት አቅም አላቸው። በቅርብ ጊዜ የታየው የድሮን ቴክኖሎጂ ደግሞ ኢራን በርቀት ሆኖ መርከቦቹን እንድትመታ ያስችላታል። ኢራን ሰርጡን ለመዝጋት ሙሉ በሙሉ መዝጋት አያስፈልጋትም። ባህሩ የማይታለፍ የሰዓት ቀጠና ማድረግ ብቻ ይበቃል። ዓለም አቀፍ የነዳጅ ዋጋ በአንድ ጀንበር $100 ሲጨምር ያኔ የኢራን የፖለቲካ ጡንቻ ምን ያህል ጠንካራ እንደሆነ ዓለም እንዲረዳው ማድረግ ነው የምትፈልገው። ይህ ስጋት ነው እንግዲህ ለዓመታት ያህል ሀያላን ሀገራት በፋርስ ባህረ ሰላጤ ላይ የጦር መርከቦቻቸው እንዳይቆሙ ያስገድዳቸው። የሆርሙዝ ሰርጥ ዝም ብሎ የውሃ መስመር አይደለም፣ በማንኛውም ሰዓት ሊፈነዳ የሚችል የዓለም ትልቁ የባሩድ ክምችት እንጂ። ኢራን አሁንም ቢሆን ሙሉ ለሙሉ የሆርሙዝ ሰርጥን አልዘጋችም። ሰርጡን የዘጋችው ለአሜሪካና ለአሜሪካ ወዳጆች ነው። ታዲያ ኢራን ሙሉ ለሙሉ የሆርሙዝ ሰርጥን ብዘጋና እንደዚሁ ተዘግቶ ቢቀጥል ጉዳቱ ምን ይሆናል? እስቲ የደረሰውን ጉዳትና ሊደርስ የሚችለውን ጉዳት እንቃኝ። በመጀመሪያ ቀጥተኛ ተጎጂ ነዳጅ ላኪ ሀገራት ናቸው። እንደ ሳውዲ አረቢያ፣ ኢራቅ፣ ኩዌት እና የተባበሩት አረብ ኤሚሬቶች ያሉ ሀገራት ዋነኛ የሀብት ምንጫቸው በዚህ ሰርጥ የሚያልፈው ነዳጅ ነው። ሰርጡ ሙሉ ለሙሉ ከተዘጋና በዚሁ ከቀጠለ ያመረቱትን ነዳጅ የሚልኩበት መንገድ ይጠፋል። ይህ ማለት በየቀኑ በቢሊዮን የሚቆጠሩ ዶላሮች ያጣሉ። ግዙፍ ፕሮጀክቶቻቸው ይቆማሉ። ሀገራዊ በጀታቸው ይናጋል። በሁለተኝነት ደረጃ ላይ ደግሞ የኤዥያ ግዙፍ ኢኮኖሚ ይንኮታኮታል። እንደ ቻይና፣ ጃፓን፣ ህንድና ደቡብ ኮሪያ ያሉ ሀገራት የኢንዱስትሪዎቻቸው ደም የሚመጣው ከዚህ ሰርጥ ነው። የሚያስገርመው ግን እነዚህ ሀገራት ከሚጠቀሙት ነዳጅ ውስጥ እስከ 80 በመቶ የሚሆነው በዚህ በሆርሙዝ ሰርጥ የሚያልፈው መሆኑ ነው። ሰርጡ ከተዘጋና በዚሁ ከቀጠለ የቻይና ፋብሪካዎች ይዘጋሉ። በጃፓንና በኮሪያ የኃይል እጥረት ይፈጠራል። ህንድ ደግሞ በከፍተኛ የኢኮኖሚ ቀውስ ውስጥ ትወድቃለች። ለእነዚህ ሀገራት የሆርሙዝ ሰርጥ መዘጋት ማለት የኢኮኖሚ ሞት ማለት ነው። ለዚህም ነው ሁሉም ሀገራት በየራሳቸው ከህዝቦቻቸው ጀምሮ እነዚህን የኃይል ምንጮች እንዲቆጥቡ እያሳሰቡ ያሉት። በመጨረሻም ግን ጉዳቱ የእያንዳንዱ ሰው ደጃፍ ያንኳኳል። የሆርሙዝ ሰርጥ መዘጋት የነዳጅ ዋጋ በአንድ ጀንበር በእጥፍ ወይም በ3 እጥፍ እንዲንር ያደርገዋል። ነዳጅ ተወደደ ማለት ደግሞ ትራንስፖርት ይወደዳል። ትራንስፖርት ተወደደ ማለት ደግሞ የምግብና የሸቀጣሸቀጥ ዋጋ ሰማይ ይነካል። ታዲያ ይሄ ከኒውዮርክ እስከ አዲስ አበባ ከለንደን እስከ ቶኪዮ ያለው የዓለማችን ማንኛውም ተራ ህዝብ የኑሮ ውድነቱ ክፉኛ ይፈትነዋል። አሁንም እየፈተነው ይገኛል። የሆርሙዝ ሰርጥ ከባህር መተላለፊያነት በላይ የዓለም ፖለቲካና ኢኮኖሚያዊ መተንፈሻ ነው። አገራት በዲፕሎማሲያዊ መንገድ ችግሮችን እንዲፈቱ የሚያስገድዳቸው አንዱ ትልቅ ምክንያት ይሄው ነው። ምክንያቱም የዚህ ሰርጥ መዘጋት በአሸናፊነት የሚያጠናቅቅ አገር አይኖርም። እናንተስ ምን ታስባላችሁ? ዓለም ከዚህ ሰርጥ ጥገኝነት ለመውጣት አማራጭ መንገዶች በበቂ ሁኔታ እያዘጋጀች ነው ወይስ አሁንም የዓለማችን ዕጣ ፈንታ በዚች ጠባብ መስመር ላይ ተንጠልጥሎ ይቀጥላል? ሐሳባችሁን በኮሜንት መስጫው ላይ አጋሩ። ቪዲዮውን ከወደዳችሁት ከተመቻችሁ
ላይክ እና ሰብስክራይብ ማድረጉ እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ቸር ቆዩን።